እስካሁን ረብሼዋለሁ። እስካሁን ብዙ ነገር ለራሴ ስል በጣም ረብሼዋለሁ። በጣም በላይፍ ውስጥ ገብቼ ብዙ ነገሮችን ተፈጥሯል። ስለዚህ ቤተሰቦቼ ያው እንግዲህ በጣም ነው የምወደው፣ ግን ይቅርታ ኪራ፣ ይቅርታ ያን ሁሉ ነገር እያሳለፍኩ እንኳን አንዴ አርግዣለሁ፣ አንዴ እንደዚህ ነው፣ አንዴ እያስፈራራች እየደወለች አንተ ላለማጣት ያደረኩት ነገር ነው ይሄ ሁሉ ማለት ነው። እኔ ሴራሽ እንደሆነ እኮ በደንብ አሳምሬ አውቀዋለሁኝ። እኔ ካንቺ ጋር እንደሌለኝ እኮ አውቃለሁኝ። አሁን ስለምወድን ያደረኩት ይሄን ነገር በሙሉ ኪራ። ስለዚህ በቃ ከዚህ በኋላ ካንተ ህይወት ወጥቻለሁ። በቃ ወጣው። በቃ ይቅርታ። አበላሽተሽ ነው የምትወጪው? ንገሪ። አበላሽተሽ ዋናው አላማሽ ይሄ ነበር? ድጋሚ ሁላ ላያት የማልፈልጋት ሴት ብኖር እሷ ናት። በቃ እኔ እኮ ሰው እኮ ይሄን እያለች ድጋሚ የኝም እያለች አይደለም ምንም እያለ ሪስፔክት ሴት ልጅ ናት። በዛ ላይ በጨማ እኔ በጣም ሪስፔክት አለኝ ስላለኝ ነው። እስካሁን ድረስ እሷ ስልክ አታነሳልኝም። ሲቀጥል ታማለች። ምን ላይ እንዳለች አላውቅም። ቤተሰብ ሄዳለች። ብዙ ነገሮች ተፈጥሯል። ታውቃለህ? ገባኝ እኮ እሱ ሁሉ ነገር እኮ ይስተካከላል። አሁን እኮ እሷም እኮ ላግዝህ እኮ ነው። በቃ ነገሮች ምንም እንድታግዘኝ አልፈልግም። ድጋሚ ህይወቴ ውስጥ ኪራ ይቅርታ ብቻ ልጠይቅ ነው የመጣሁት። በቃ ይቅርታ ልጠይቅና ከህይወት ልውጣልህ እያለች ከህይወት ልውጣልህ እያልኩ ነው። በቃ ከዚህ በኋላ ህይወትን በሰላም ነው። አማን አታውቃትም። እሺ እኔ ምን ላድርግ? ይቅርታ። እሺ ይቅርታ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ከስንት ጊዜ በኋላ ድጋሚ ተገናኝተናል። ኦልሬዲ እኔ ጠፍቻለሁ። ከአንድ ወር በላይ ምናምን ሆኖኛል በቪዲዮ ከመጣሁ። ያው ያሉትን ችግሮች ታውቃላችሁ፣ በዙሪያችን የነበሩትና ያ ሁሉ ነገር አልፎ አሁን ሁላችንም ደስታ ላይ ነው ያለነው በሚባል ደረጃ። ሁላችንም ባንሆንም በቃ አብዛኞቻችን ሄሉም እንደምታዩት ያው የምንጠብቀው ሁላችንም የምንጓጓበት ነገር ተሳክቶ ዛሬ እዚህ ደረጃ ላይ ደርሳለች። እሷም ከናቲ ጋር ያለውን ነገር አይታችኋልና ኦልሬዲ እኔ ዛሬ በዚህ መልኩ ባልመጣ ደስ ይለኝ ነበር። ግን ከዚህ በፊት ብዙ ጊዜ ጥራለሁኝ ስለ የሆነ ሰው ጋር የሆነ አለመግባባት ሲኖር ምናምን ችግሮች ምናምን መፍታት ነው እኔ ሞር የሚያስደስተኝ። ሁሉም ሰው ያው በደስታ ቢኖር ደስ ይለኛልና አሁን እነ ሄሉንም አይታችኋል። ከዚህ በኋላ በአዲስ ነገር እንመጣለን ሁላችንም። በቃ ሄሉም ደስተኛ ላይ ናት። አሁን ዛሬ የመጣሁት በኪራ ቻናል ቢሆንም ኪራ ያለበት ሁኔታ ታውቃላችሁ፣ ትንሽ ደብሮት ነው ያለው። ሁላችንም አሁን ላይ አገግመን በአዲስ ስራ ሁላችን ለመምጣት እያሰብን ነበረ። ግን አሁን ላይ ኪራ ያለበት ነገር ጥሩ ደረጃ ላይ ጥሩ ነገር ላይ አይደለምና እሱን ለማስተካከል ነው ዛሬ የመጣሁት። ከተሳካልኝ እሱ ማስተካከል እፈልጋለሁ። ከዛ ውጭ ሁላችንም ደህና ነን። ልውልም ደህና ነው። ያው ትንሽ ቫኬሽን ላይ ነው፣ ወደ ጎንደር ምናምን ሄዷል። እኛም እግዚአብሔር ይመስገን እየሰራን ነው። ሄሉ ጋርም ሁሌም እንገናኛለን ቀን በቀን። አሁን 40 ምንጭ ብትሆንም ትመጣለች። አይ ቲንክ ነገ ወይ ነገ ወዲያ ትመለሳለች ብዬ አስባለሁ። በተረፈኛ ሁላችንም ደህና ነን። እኔም ከዚህ በኋላ አልጠፋም፣ በራሴ ቻናል እመጣለሁኝ። ብዙ ነገር አብረን ወደፊት እንሰራለን። ታዩናላችሁ እናንተም። ሁሉ ነገር ሰላም ሆኖ የበፊቱ ደስታችን አላ ወደዛ እንመለሳለን ብዬ አስባለሁ። ዛሬ ግን የመጣሁበት ትልቁ ነገር በኪራና በአቢና መካከል የተፈጠረውን ነገር ማስተካከል ፈልጌ ነው የመጣሁት። ያው እሱ ያለበት ሙድ ጥሩ ስላልሆነ ከዛ ሙድ ወጥቶ ደግሞ ያው ወደ ስራው ወደ ትክክለኛ ላይፉ እንዲመለስ ምናምን ከዚህ በፊት አይታችኋል በቪዲዮ በጣም ደስ የሚል ጊዜያቶችን ያሳለፈ ነበረ ከኤደን ጋም። ከኤደን ውጭም ብቻ ራሱን አስተካክሎ ምናምን አሪፍ ነገር ከድሮ ላይፉ ወጥቶ አሪፍ ነገር አሪፍ ህይወቱን እያሳየ ነበር ለናንተና በመሀል የማይሆን ነገር ተፈጠረበት። አንዳንዴ ደግሞ የሆነ በደስታ መሀል አንዳንድ መከራዎች ይበዛሉና እነዛን ነገሮች ደግሞ ያው ተቋቁሞ ማለፍ ትልቅነት ነው። ግን ኪራ ደግሞ ያን እነዚህን ነገሮችን ተቋቁሞ ማለፍ አይችልም። ደካማ ነው፣ ወዲያው ነው የሚሰማውና እስኪ ዛሬ እሷን ጠርቻታለሁ። እሷን ጠርቻ ያለውን ነገር በግልጽ አውርተው በቃ ከሱ ጋር ያለውን ችግር እንዲፈቱ ብቻ ሳይሆን በቃ ከህይወቱ መውጣት ካለባትም ከህይወቱ እንድትወጣለት ልጁ በቃ ከዚህ በኋላ ስራው እንዲሰራ ወደ ራሱ እንዲመለስ ደብሮት ቤት ነው ያለውና ሁሌ እንገናኝ ስለምናምን በቃ ደብሮት ነው ሁሉ የሚያወራኝና ይሄን ችግር ደግሞ አይቺዝም ማለት አልቻልኩምና ያው በእናንተ ፊት የተጀመረ ነገር ስለሆነ ከእናንተ ፊት መፍታት ነው የፈለኩት። ለዛ ነው ዛሬ በቪዲዮ በሱ ቻናል የመጣሁትና አይ ቲንክ ቆይቷል ቪዲዮም ከለቀቀ ምናምን። ያው ቻናሉ ሻዶባን ውስጥ ነው ያለው። ሰብስክራይብ፣ ላይክ፣ ኮፒ ሊንክ እያደረጋችሁ ቻናሉን ማሳድጉለት። ኤኒዌይስ እስኪ እንጠብቃትና እሷ ጋር ያለው ነገር እናወራለን። እና ቤተሰቦቻችን እየመጣች ነው አይቻታለሁ። እዛ ጋር ናት።
ሰላም እንዴት ነው? ሰላም አለው እግዚአብሔር ይመስገን። እንዴት ነሽ? ቴንኪው ስለመጣሽ አክብረሽኝ። መጀመሪያ ዘገየው አይደለ? አይ ትንሽ ነው። በጣም ስደውልብኝ እኮ ምን ሆነ ነው ብዬ ነው። ያው ያለውን ሁኔታ ታውቂያለሽ። ወደ ካሜራ ለስፒች ነገር ነው። እሺ ያው የነበርንበት ሁኔታ የተፈጠረው ነገር ታውቂያለሽ። ኪራ ያለበትን ነገር ነግሬሻለሁ በስልክ። ያው ይሄን ነገር ደግሞ አይቼ አንድ ጓደኛ ዝም ማለት አልፈልግም። ያው ኪራም ጓደኛዬ ነው። ሁሉ በቃ የጓደኞችን ሰላም እፈልጋለሁ። በቃ ህይወታቸው የተስተካከለ እንዲሆን ያው እኔም በሚያስፈልጉኝ ሰዓት የሚደርሱልኝ እነሱ ናቸው። እኔም ደግሞ ልክ ለነሱ እንደዛ ነኝና ኪራውን ያለበት ሁኔታ ብታይ በጣም ታዝኛለሽ። አይ ቲንክ ትንሽ አውርተናል በስልክ ስለ ሁኔታው። ያው ስለምትወጂ ያደረግሽው ነገር ነው እንጂ ምንም ነገር እንደሌለ ነግረሽኛል። እና ይሄን ነገር ደግሞ እሱ አውቆት ጓደኛ የሚላት ልጅ ማውቀው ህይወታቸውን በተስተካከለ መንገድ ቢመሩ። አንቺም ስልሽ ኦሬዲ ፍቅር ምን አለ መሰለሽ አንቺ ልትወጁ ትችያለሽ፣ ግን እሱ ካልወደደሽ ደግሞ እኩል አይመጣም አይደለ? ለምን አንቺ ትጎጃለሽ? ምን ታስቢያለሽ አንቺ? አዎ ያው ያደረኩት ነገር እኔ በጣም ስለምወደው ኪራን ያደረኩት ነገር በሙሉ ትክክል አይደለም። እሱን ላለማጣትና እሱን ስለምወደው ነው እኔ ጋር እንዲሆን ስለፈለግኩ ነው እንጂ ያን ያክል ብዙ ግንኙነት የለንም ከኪራ ጋር ብዙ እንትን የለንም። ግን እሱን ላለማጣትና የኔ ለማድረግ ነበር ብዙ ነገሮችን እንትን ያልኩትና አሁንም እንዳየሁት እኔ እሱ እንዲጎዳ እሱ እንትን እንዲል አልፈልግም። መውጣት ካለብኝ ከህይወት መውጣት አለብኝ። ስለዚህ እንደዛ ብቻ ሳይሆን ኦሬዲ ሰው ልጅ ተዋዶ ምናምን እኮ ይለያያል። ገባኝ። ስለዚህ ላለማጣት ነው እሱ። እኔም ካንቺ ሳይድ ከሱ ሳይድ ብቻ አሁን እሱ የተጎዳበት መንገድ ብቻ ይቺ ሳይሆን ያው ካንቺም የሆነ ነገር በቃ ወዳው ነው እንደዚህ ያደረገችው እንጂ ጣልተው አይደለም። ግን ያደረገሽው መንገድ ደግሞ ኦሬዲ አንዳንዴ ፍቅር በጣም እውር ያደርጋልና ብዙ ነገሮችን ያስወስንሻል። እንደዛ ስትያውን እሷም ደብሯት እናቷ ጋር ነው ያለችው፣ እሱም ደብሮት ተኝቶ ነው ያለው። ስንት ጊዜያቸው ነው በቪዲዮ ራሱ ከመጡ ወር ሊያልፋቸው ነው ኦሬዲና እሱም ከስራው ተስተጓጎለ፣ እሷም እንደዛው። እነዚህ ነገሮች ደግሞ ያው አንቺ ትንሽ ሊሰሙሽ ይገባሉ። ኦሬዲ አፍቅረሽው ነው ወደሽው ነው እንደዛ ያደረግሽው። ግን ነገሮች ማስተካከል ያለብሽ ሁሌም ረጋ ባለ መንገድ ነው። ለዛ ሰው ጥሩ ነው ወይ አይደለም የሚለው ማሰብ አለብሽና እርግጥ እሱ ለኛ አይፈልግም አሁን ላይ አስቀይሜዋለሁኝ። ግን ያው ያደረኩት ነገር በሙሉ እሱን ላለማጣት ነው። በጣም ስለምወደው ያደረኩት ነገር ነውና ይቅርታ ልለውና ከዚህ በኋላ ከህይወታችን ልወጣ እፈልጋለሁ ማለት ነው። እኔ እሱን የሚያስደስተው ነገር ይህ ነገር አንቺ ላይ ረብሽሽም ከዚህ በኋላ ከሱ ደስታ አይበልጥብኝም። እኔን ይረብሸኛል፣ ነገር ግን ከሱ ደስታ አይበልጥብኝም። ስለዚህ እሱ ደስ እንዲለውና ጥሩ ህይወት እንዲኖር ከዚህ በኋላ እኔ ከነሱ ህይወት መውጣት ነው የምፈልገው። መውደዱ እንዳለ ሆኖ ማለት ነው። ሰው ለሚወደው ሰው እንትኑን ይጠብቃል። ስለዚህ እስካሁን ረብሸዋለሁ። እስካሁን ብዙ ነገር ለራሴ ስል በጣም ረብሸዋለሁ። በጣም በላይፍ ውስጥ ገብቼ ብዙ ነገሮችን ተፈጥሯል። ስለዚህ ቤተሰቦቼ ያው እንግዲህ በጣም ነው የምወደው፣ ግን አንዳንዴ ለምትወደው ሰው ለምንወደው ስንል የምንፈልገው ነገር እንተዋለን እና እኔ ከዚህ በኋላ ከነሱ ህይወት ወጥቼ እነሱ ጥሩ ህይወት እንዲኖሩ ነው እሱን ይቅርታ ማለት እንፈልገው። በእርግጥ እሱ አሁን በጣም ተቀይሞኛል፣ በጣም ተቀይሞኛል። ግን ከዚህ በኋላ እኔ ይቅርታን ማለትና እነሱ ህይወታቸውን እንዲኖሩ ነው የምፈልገው ማለት ነው። እሱ እንዳለው ነው ስልሽ አንቺም በዚህ መንገድ ተጎርተሽ እንደተወጪ አልፈልግም። እኔ ከሱ ሳይድ ብቻ አልሆንም። አንቺም ሴት ነሽ፣ ያው እንዳንድ ሴት ደግሞ እኔም የሆነ ማድረግ የምችለው ነገር ካለ አደርጋለሁ። ከሱ ጋር ያለሽ ግንኙነት ከዚህ በኋላ በፍቅር ባይሆንም ኦልሬዲ እንደ ጓደኛ ምናምን የምትቀጥሉበትን መንገድ ማንኛውም ሰው ችግር የለውም ጓደኛ መሆን ይችላል። እሱ ያንቺና የሱ ፍላጎት ነው። እንድትጎጂ አልፈልግም። አንቺም ተጭኘሽ እንዲሆን አልፈልግም ስልሽ ያው እሱ ያለበት ሁኔታ ስነግርሽ ነው አንቺም ትንሽ እንደዚህ አይነት ውሳኔ ወሰንሽውና እንድትጎጂ አልፈልግም። ከዛ ሲቀጥል እሱ ይምጣና ያለውን ነገር በደንብ አውርተን በቃ ከሱ ጋር ያለውን ነገራችሁን ፈታችሁ ወደፊት የምትገናኙበት መንገድ ቢፈጠር ደስ ይለኛል። ማንም ሰው ባይጣላ ደስ ይለኛል። ግን የማይሆን ከሆነ ደግሞ ከዚህ ጋር በቃ ሰላም ተባብላችሁ በሰላም እንድትለያዩ እሱም ህይወቱን በደስታ እንዲመራ ያው ደስተኛ ነበረ ታውቂያለሽ። በሰዓቱ አይተሽ የምታውቂ ከሆነ ቪዲዮዎች ምናምን ብዙ ነገር ተቀይሮ ከድሮ ላይፉ በጣም ብዙ ነገር ተምሮ መጥቶ በአዲስ ነገር እየሰራ በነበረበት ሰዓት ነው ትንሽ ሌላ ነገር የተፈጠረ አለመግባባት ነው ከአንቺ ጋር። እሱን አሁን እናስተካክላለን ብዬ አስባለሁ። እሱ ተቀይሞኛል፣ አሁን ይቅርታ ይለኛል።
ኖ እንደዛ ብለሽ አታስቢ ችግር የለውም እኔም ስላወራሁት እኔ ምን እንደሚል አላውቅም ሲመጣ ግን እንደዚህ ይሆናል ያንቺን ይቀየምሻል እያል አስብም ያው ያረግሽው ነገር እኔ አሁን ከመጥፎ ሳይድ አልይዘውም ሰው እንደተረዳው አልረዳውም እዛውን ኦዲየንስ እንዳየው ምናምን አልረዳውም ያው እናንተም ብትሆኑ የምታረጉት ነገር ነው ፋሚሊ የሆነ ለምትወዱት ሰው ለምታፈቅሩት ሰው ብዙ መስዋዕትነት ትከፍላላችሁ ያው መስዋዕት ትንሿን ነገር ነው ያረጋችውና ያው የሱ መጎዳት ደግሞ ስታይ ደግሞ ዛሬ ድጋሚ በቃ እኔ ከኔ ይቅር አይነት ነገር ነው ያለችውና እንዴ ትልቅነቷን ነው ያያዩት ያለው እናንተም ቢሆን እሷ ላይ ባትፈርዱ ጥሩ ነው እያየው ነበር ገብቻ አንዳንድ ቪዲዮዎችና እነሱ ከማስታረቅ በፊት ያው ኮሜንታችሁ ምናምን ያው እሷ ላይ እንትን ትላላችሁ ምናምን ያው ጓደኛው ነበረች በሰዓቱ ያው ሴት ልጅ ደግሞ ለፍቅር ቅርብ ናት ወደ አፈቀረችው ምናምን እሷ አልተረዳም እሱም አዲስ ህይወት ላይ ነው ያለው ያን ያለ ማስተካከል ደግሞ አልቻልንም ሁላችንም አሁን የተፈጠረው ነገር በሰዓቱ ያው ሁላችንም እንትን ውስጥ ነበርን በጣም የሚያስጠላ ፈተና ውስጥ ነበርን አሁን ሁላችንም አልፈነው ደግሞ ደስተኛ በሆንበት ሰዓት እሱ ብቻ ሲደብረው በጣም ከፋኝና ዛሬ በሱ ቻናል መጣው እንጂ ያሰብኩት ሜቢ ከነገው በኋላ በአዲስ ስራ ምናምን በአዲስ ኢነርጂ ለመምጣት ነበርኒ ግን ያው ከሱ ነገር አይበልጥብኝም ከሱ ችግር አይበልጥብኝም ብዬ ነው የመጣው ዛሬ ኤኒዌይስ ተሳክቶልኝ እንደ ሁሉ ነገር ነው የሚስተካከልለት አምናለሁ እናንተ ድጋፍ የማይለየን እስኪ ኪራን እንጠብቀውና ያው የሚለውን አብረን እንትን እንላለን አይ ቲንክ ደስ ይላል እያስባለሁ ካንቺ ራሱ እንደዚህ ነገር ሲሰማ አይደል አዎ ያው ግን ስለረብሽ ምናልባት አይ እንደዚህ ብለሽ አታስቢ ችግር የለውም እኔ አንቺን አክብረሽኝ መጣሽ ኦሬዲ በቃ ልታወሪኝ ፍቃደኛ ስለሆንሽ ብቻ ራሱ እኔ ብዙ ነገር ሰፖርት አደርግሻለሁ ከሱ ጋር ማለት ነው ችግር የለውም እሺ እንጠብቀውና በቃ ሲመጣ ደውልለት እና ለኪራ ኦሬዲ የደረሰበትን ልጠይቀው እየመጣው ነው ስላለኝ ይኸው መጣው መጣ ኪራ ሰላም አለኝ ለምን ልጠራህ ይቅርታ ኪራ ይቅርታ ምን ተወራት እየገፋት እኮ ነው ይቅርታ ልጠይቅህ ይቅርታ ልጠይቅህ ነው የመጣሽ እኔ ደወልኩልህ ለምን ደወልክልኝ ንገር ለምን ደወልክልኝ ምን ሰሪ መጣሽ ይቅርታ ልጠይቅህ ነው የመጣሁት እዛ በቃ የፈልግሽን ካረግሽ በኋላ ነው ጠይቅ ንገሪ ኖ አይ ነይ ወደዚህ ኪራ መጀመሪያ እኔ ነኝ የጠራው እኔን ካከበርከኝ በስርዓት አውራኝ መጀመሪያ በስርዓት እኔ ነኝ የጠራው እኮ ንገረኝ ከሷ ጋር ሆኜ ከጠራው እሷም ሪስፔክት መስጠት አለበት ሪስፔክት የምትሰጠው እኮ ለሚሰጠው ሰው ነው ሰው ለሚያከብር ሰው ነው በቃ ምንም መጀመሪያ ሐሳቧን ሳትረዳ ለምንድነው ሐሳቧን ሳትረዳ ለምንድነው እንደዚህ የምትገፋት ምንድነው ለምን አልገፋትም እሷ ምንድነው እያደረገች ያለችው ኖ እንደዛ አይደለም ምንድነው የምታደርገው ህይወቴን በጠበጠችው አይደል ኪራ ለምን እንደመጣሽ ንገሪው አንዴ ስለዚህ አሁን ላይ ይቅርታ ልልህ ነው የመጣሁት በቃ እስካሁን አላደረኩት ነገር በቃ ሶሪ ልጠይቅ ነው የመጣሁት ስለዚህ ይቅርታዬን ብቻ ተቀበለኝ በቃ ላይሽ አልፈልግም በቃ ሌላ ምንም ነገር አልፈልግም በቃ ከዚህ በኋላ ገብቶሃል ኪራ እኔ ልረብሽ አይደለም ያለበትን ሙድ ስለማቅ አማን እኔ አንተ ስለሆንክ ነው እግዚአብሔር ነው የሚል ገብቶኛል እኮ እኔ ሁሉ ነገር ገብቶኛል ለምን እንደጠራሁም መጀመሪያ አልነገርኩህም ያን ስማኝ ከሰማኸኝ በኋላ ታወራለህ ችግር የለውም ለምንድን ነው የፈለክ አሪፍ ጥያቄ ለምንድን ነው የፈለኩ ያለበትን ሁኔታ አይቼ በቃ ጥሩ ነገር ላይ ነበር ሁላችንም አሁን ወደ ደስታችን ስንመለስ አንተ ብቻ ነህ አሁን ላይ ደብሮ ያለውና አንተ ደብሮ ደግሞ እኛ ስራ መስራት አንችልም በምን እንደደበረ ታውቃለህ ማን እንዳስደበረ ታውቃለህ ገባኝ እኮ ለዛ ነው እኮ እዚህ ጋር መልክ እየሰራች እየመጣች ይሄን ችግር እኮ ለመፍታት ድጋሚ እንዳትመጣ ይሻላል ድጋሚ ህይወት ውስጥ ኪራ ይቅርታ ብቻ ልጠይቅ ነው የመጣሁት በቃ ይቅርታ ልጠይቅና ከህይወት ልውጣልህ እያለች ከህይወት ልውጣልህ እያልኩ ነው በቃ ከዚህ በኋላ ህይወትን በሰላም ነው አማን አታውቃትም ኖ በቃ ሰው እኮ ይጸጸታል የሆነ ካለፈበት ነገር ይማራል ምናምን በቃ የዛሬን ይቅርታ ትበል ከዚህ በኋላ የሆነ ነገር ካረገሽ ደግሞ በቃ ራሷ ታውቃለች ለምን ነው እንደዚህ የምትሆነው አንተ ታውቂያለሽ አረሽ ነገር አሁን ስለምወድን ያደረኩት ይሄን ነገር በሙሉ ኪራ ስለዚህ በቃ ከዚህ በኋላ ካንተ ህይወት ወጥቻለሁ በቃ ወጣው በቃ ይቅርታ አበላሽተሽ ነው የምትወጪው ንገሪ አበላሽተሽ ዋናው አላማሽ ይሄ ነበር ለምን ነው የሚበላሽው ኪራ ለምን ነው የሚበላሽው ነገሮች እኮ ማስተካከል ትችላለህ አሁንም እኮ ጊዜው አረፈ ኢቭን ይኸውልህ እስካሁን ድረስ እሷ ስልክ አታነሳልኝም ሲቀጥል ታማለች ምን ላይ እንዳለች አላውቅም ቤተሰብ ሄዳለች ብዙ ነገሮች ተፈጥሯል ታውቃለህ ገባኝ እኮ እሱ ሁሉ ነገር እኮ ይስተካከላል አሁን እኮ እሷም እኮ ላግዝህ እኮ ነው በቃ ነገሮች ምንም እንድታግዘኝ አልፈልግም ይኸውልህ አማን እኔ ገብቶኛል ኪራዬ እኔ እረዳለሁ እኔ እኮ እንደ ወንድም ስለማይህ ነው ወደዚህ ነው ስልሽ አንቺም አሁን ያሳለፍሽው ነገር ታውቂያለሽ ደብሮሻል በሱ መደበር አይደል ስለዚህ ዛሬ ይቅርታ ልትሆን የመጣሽ ሌላ ነገር ሌላ ዓላማ የለሽም ከዚህ በኋላ አንተ ለምንድን ነው ይቅርታ መቀበል ያቃተህ አማን ያደረገች ልጅ ነው አንድ ነገር ልንገርህ ያደረገችኝ ነገር ታውቃለህ በቃ እኔ አሁን እዚህ ጋር እኔ እንደውም አሁን እንደዚህ ስደውልልኝ እንደዚህ ይፈጠራል ለዚህ ነገር እንደሆነ አላወቅኩም እኔ እኮ ለዚህ ነው ያልነገርኩህ እንደማትመጣ ስለማቅ ነው ግን
መምጣት ነገሮችን ለማስተካከል ይጠቅመናል። እኔ ዛሬ ድጋሚ ህይወቴ ውስጥ ድጋሚ ሁላ ላያት ማልፈልጋት ሴት ብኖር እሷ ናት። በቃ እኔ እኮ ሳቆን እኮ እየኝ እያለች ድጋሚ እየኝም እያለች አይደለም ምንም እያለ ሪስፔክት ሴት ልጅ ናት። በዛ ላይ መጨመር እኔ በጣም ሪስፔክት አለኝ ስላለኝም ነው እስካሁንም ዝም ብዬ ታገስኳት። እሱ ነው እኮ ማለት እሷ ባረገችው ነገር ላይ እኔ እርምጃ መውሰዱ አልከበደኝ። ታውቀኛለህ ኪራ፣ እኔን ስማኝ መጀመሪያ እቺ ልጅ እኮ ወዳህ ነው ይሄን ሁሉ ነገር ያደረገችው፣ ጠልተህ አይደለም። መጀመሪያ ይሄ ነው ወቅ በቃ እሷን የሚያደርስ ነገር የለም ታውቃለች። እኔና አንተ የሚያቆይ ንገሪኝ እስኪ ዛሬ ከተረጋጋሽ ንገሪኝ። እሱ ጋር ነው ይሄ ስም አንተ ጋር እኮ ነው ይሄ ስሜት ያለው። እሷ ደግሞ አፍቅራህ ነበር በቃ በሰዓቱ። ኪራ እኔ በሰዓቱ ወድጄ አፍቅሬ ነበረ። ያደረኳቸው ነገሮች በሙሉ አንተን ላለማጣትና አንተን ስለምወድ ነው። ከዚህ በኋላ ግን በቃ ይኸው ቤተሰቦቼ ፊት እየነገርኩ ነው። በቃ ይቅርታ አድርግልኝ። ከዚህ በኋላ ካንተ ህይወት ወጥቻለሁ። እኔ በቃ ህይወትን በሰላም ኑር። ያሉትን ችግሮችን አስተካክል። በቃ ማገዝ ካለብኝ ደግሞ ማገዝ ነገር ካለሽ ያረጋች የነበረው ስታደርጋት የነበረው የማታውቀው ልጃችን ታውቃለህ። በቃ በስንት እንትን ውስጥ ስንት ፈተና እየደረሰብን ያለ ነው አይደል? አጭር ጊዜ ውስጥ ያን ሁሉ ነገር እያሳለፍኩ እንኳን አንዴ አርግዣለሁ፣ አንዴ እንደዚህ ነው፣ አንዴ እያስፈራራች እየደወለች አንተ ላለማጣት ያደረኩት ነገር ነው ይሄ ሁሉ ማለት ነው። እኔ ሴራሽ እንደሆነ እኮ በደንብ አሳምሬ አውቀዋለሁኝ። እኔ ካንቺ ጋር እንደሌለኝ እኮ አውቃለሁኝ። እኔ አሁን ድጋሚም ያላነሳውብሽ ለምንድን ነው እንደዚህ እኔ ለምን አልናደድ በቃ እኔ እንድትናደድ ወይ እንድትረበሽ አይደለም። ከዚህ በኋላ ወደ ስራ መጣ ላገኝ የፈለኩት በቃ ይቅርታ ልጠይቅ በቃ ለአንዴና ለመጨረሻ ይቅር በልሽ። እኔ ይቅርታ ላንተም ቤተሰቦቼም ይቅርታ በቃ እኔ ስለምወደው ያደረኩት እንትን ነው እስካሁን ማለት ነው። በቃ ስለምወድ አንተን ላለማጣት ያደረኩት አይደለም። አንድ ነገር ልንገርህ አማን፣ እኔ አሁንም ነገር ማለት ነው አንተ ሌላ ሰው እኮ ብዙ ነገር ያደርጋል ለሚወደው ሰው ስንት ነገር ውስጥ ይገባል። ስንት ነገር እኛ አላሳለፍንም፣ ስንት አላየህም፣ ስንት ለሚወደው ሰው ስንት መስዋዕትነት እንደሚከፈል አንተ ምን ነው ይሄን በዚህ ነገር ሲጀመር አንተ ወንድ ልጅ ነህ እኮ በዚህ ነገር እንደዚህ ራስ መረበሽ አልነበረብህም፣ እንደዚህ መጥፋትም አልነበረብህም ከሚዲያ ራሱ እኮ ቀላል ነገር ነው። ቁጭ ብላችሁ ሁለታችሁ ብታወሩት ወይ መጀመሪያ ሁሉ ጉዳዩ ላይ ያስረዳኝ እውነቱን ታውቃለች አማን። በቃ በዚህ አይነት ነገር የሚሆን ነገር አልነበረም። በቃ እቺ ልጅ ምንም መታወር አይደለም። እኔ እና እሷ የምንተዋወቅባቸው ጊዜያቶች አጭር ጊዜዎች ናቸው። ገብቶሃል? ግን በመሀላችን መጥቶ ይሄን ነገር መፍጠር ደግሞ ለአንቺም ጥሩ አይደለም። ሲቀጥል እሱ የምታውቀው እኮ አንተ ብቻ ነህ። እውነቱ አንቺ ጋር ነው ያለው። እኔን ህይወት መጥቶ መበጥበጡ እዚህ ጋር ትናለው ብዬ አላስብም። ገባኝ እኮ ከብዙ ነገር እንዳልተገናኘን ታውቂያለሽ። አሳምረሽ ነው የምታውቂው። ገብቶሻል? ከእውነታ ያለፈ ነገር አይደለም። እሱ እኮ ሁሉም ሰው የሚያውቀው ነገር አይደለም። አንተ ብቻ ነው የምታውቀው። ይሄን ደግሞ ማሳወቅ ያለብህ አንተ ነህ። መጣህ ከሷ ጋር ምንም አይነት ግንኙነት እንዳልነበረ ተናግሬያለሁ። እንደሌለኝ እና በሰዓቱ ልጅቱ ምን ታርግሽ? ኤዱ ምን ታርግ? በዛ ሰዓት በቃ ደበራት። በቃ እንደ ሴት ልጅ ናት፣ በዛ ላይ ይሰማታል። እሷም ደግሞ አፍቅራ ነው ወዳ ነው እንደዚህ ያደረገችው። ስለዚህ ዛሬ ደግሞ ያለህበት ሁኔታ ስለ ሁለታችሁም ስታይ በቃ ይቅርታዋን ተቀበልና ወደ ስራ ተመለስ። ይቅርታ እየጠየቀች ነው። ይቅርታ እየጠየቅኩ ነው። ችግር የለም። ይሄው ቤተሰቦች ፊት ይቅርታ በቃ ከዚህ በኋላ ድጋሚ ወደ ህይወት አልመጣም። ችግር የለም። ከቻልክ ከሷ ጋር ከዚህ በኋላ በእህትነትም ብትገናኝ ወይ በጓደኝነትም አብረን ስርዓት ያዝ። ካሁን በኋላ እንደዚህ እንድታወራ አልፈልግም። ስርዓት ያዝ። እኔ መገናኘት ካለብኝ ሰው ጋር ብቻ ነው የምገናኘው። ገብቶሃል? እዚህ እንትን እያለፉ የሚመጡ ሰዎች ሁሉም ሰው ስህተት ምናምን አያስፈልግም። ከእንደዚህ አይነት ሰው ጋር ድጋሚ ሁላ መገናኘትም አልፈልግም። አከብርሻለሁ። ሴት ልጅ ነሽ። ሪስፔክት አለኝ። ለምን እንደዚህ ይሄን ያክልም ይቅርታ እያልሽኝ ሳይገባ ይቀርቶ አይደለም። ገብቶሻል? ግን ድጋሚ ካንቺ ጋር በምንም አይነት ነገር እኔና አንቺ ኖርማል በስራ የተገናኘን ጓደኛሞች ነን። የነበረውን ነገር ዘግተን ምንም ያገናኘን ነገር የለም። ወደዚህ ከዚህ በኋላም እኮ ስራ ሊያገናኛችሁ ይችላል። ምንም ያገናኘን ነገር የለም። በሰላም መፍታቱና ወደፊት ለምንድን ነው አንተ እንደዚህ የምትሆነው? በቃ እሷ እኮ ደበረኝ ተጸጸትኩ እያለች ነው። ለምን በስርዓት ይቅርታ አድርገህ ይቅርታውን እኮ ተቀብዬሻለሁ። ይቅርታሽን ተቀብዬሻለሁ። ለመናገር እሺ እኔ ምን ላድርግ? ይቅርታ እሺ ይቅርታ ይሄን ያክልም የሚያደርስ ነገር አይደለም። ሴት ልጅ ናት እኮ በዚህ ደረጃ ለአንተ እንደዚህ ዝቅ እያለች አንተ ትንሽ አይደለም? ኧረ ነው እንደዛ አይደለም ማሚ። እሺ ይቅርታ ካልካ ያቅፍ ሰላም በለኝ። ችግር የለም። ስላመላለስኩሽ ጥፋተኛ ነኝ። ሰው በብዙ ሂደት በብዙ ሁኔታ ሰው ከሰው ይጣላል፣ ይቀያየማል። ግን ዋናው ይቅርታ መደራረግ ነው። እሷ ደግሞ ያደረገችው ነገር እኔ ከሴት አንግልም አይቼዋለሁ፣ ከአንተም አይቼዋለሁ። በጣም ይደብራል። ስለወደደች ነው። ሴት ልጅ ናት፣ አቅም የላትም። በጉልበት አስፈራርታ ምናምን እሷን ያንተ ማድረግ አትችልም። በቃ ያላት አማራጭ ነበረ አደረገችው። ከኤዱ ጋር ያለውን ችግርም እሷም ቢሆን በቃ እኔ አሁን መናገር የምፈልገው ነገር ምንድነው፣ አንደኛ እኔ አሁን ያለሁበትን ነገር ምናምን የጠፋሁበትን ምክንያት መቼም ታውቀዋለህ።
ይመስለኛል እንደውም እንደዚህ አይነት ነገር ይዞ መውጣቱ ጥሩ ይመስላል ብዬ አላሰብኩም። ፖስት መጨረስ እየቻልኩኝ ይሄን ነገር ሚዲያ ፊት የተጀመረ ነገር ያን በማለቴ ነው። ብዙዎቹ እንደጨነቃቸው አይኑ አውቃለሁ። ብዙዎቹ ተጨንቀዋል። በውስጥም እየጻፉልኝ በብዛት እንደውም ያለፉ ቪዲዮዎች ላይ እየገቡም እየጻፉ ምን ሆናችሁም የጠፋችሁት ገብቷል። ለእኛ በመጨነቅ ነው። ኧረ በጣም ቤተሰቦቻችን በጣም ጥሩ ሙድ ላይ አይደለሁም። እውነት ለመናገር አቢናም ፕሊስ በቃ በቻልሽው አቅም እውነት ለመናገር እኔ በጣም ቂም የሚይዝ ሰው ሳልሆን ግን የተፈጠረብኝ ነገር አሁን ላይ አፕን ያደረገው ነገር ትንሽ ያስደብራል። ያረግሽው ነገርም ጥሩ አይደለም። እውነት ለመናገር ሜቢ አንቺ ጥሩ አስበሽ ሊሆን ይችላል ለእኔ ግን እኔ ጋር የፈጠረው ነገር መጥፎ ነገር ነው። ካሁን በኋላም ለአንቺ ለወደፊትሽም የትም ቦታ ላይ ማንኛውም ሰው ጋር ህይወት ለመጀመርም ስታስቢ በዚህ አይነት መንገድ ሳይሆን በመነጋገር ነው። ፕሊስ አሁን እኔ ያጣሁት ችግር የለም ማስተካከል የምችለው ነገር ነው ብዬ አስባለሁ። ሄዱ ስትረጋጋና ያለውን ነገር አንዳንድ ነገር ብዬ በቅርብ መለሳለሁ ብዬ አስባለሁ። ቤተሰቦች ኧረ እንመለሳለን። ሁላችንም ያው ጠፍተን ያለ ነው። ሉልም እንደዛው ሉል እንኳን ቫኬሽን ላይ ቢሆንም ሁላችንም እንመለሳለን። ያው በዓልም ስለነበረ ነው ተደጋጋሚ በዓልም ነበር። ያው የነበረብንም ነገር ነበርና ትንሽ ራሳችንንም ከስትረስ ከጭንቀት ነፃ ለማድረግ ነው የጠፋ ነው። ከዚህ በኋላ በጣም እንመጣለን፣ እንበዛለን። ሁላችንም ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። የእናንተ ድጋፍ እናንተ የምታበረታቱን ነገር ነው እኛን እንድንሰራ ኢነርጂ የሚሆነንና ያው እነ ሄሉም አሁን ያሉበትን ነገር አይታችኋል። ሄሉም ወደ ድሮ ደስታዋ ወደ ድሮ ሳቋ ተመልሳለች። ሁላችሁም ደስ እንዳላችሁ አይኖላችን እናውቃለን። ከዚህ በኋላ ያው ኪራም በአዲስ ነገር ትመጣለህ። ያው ሳቁን አፍቆ የነበረ ወንድሜ በጣም ደብሮት ነበረ። ያው አንቺንም በጣም ነው የማመሰግነው። በጣም ትልቅ ሰው ነሽ። ያው ነገሮችን ወዲያው ተረድተሽ ከአራት አቅጣጫ አይተሽ በቃ እኔ ጥፋተኛ ብለሽ ይቅርታ ስለጠየቅሽ በጣም አመሰግናለሁ። ከዚህ በኋላ ስላስታረቀን እናመሰግናለን። በጣም ችግር የለውም። ምን አደርጋለሁ አንድ ወንድም አለኝ እንግዲህ እሱን ለመደገፍ ነው ብዬ ይዟል። እንዴ ለታት መጥሳት እውነት አማን ትልቅ ሰው የሆነ ነው። በካሜራ አረጉኝ እኔ ትልቅ ሰው አረጉኝ። ምን አማራጭ አለ? እውነት ለመናገር እንደዚህ ቪዲዮ ምናምን ለምን ከአማን ጋር ቪዲዮ ሰርተን አናውቅም። ብዙ ቀን እናስባለን። የመጀመሪያችን ከዚህ በኋላ አብረን እንመጣለን። በቃ ይገርሞኛል ወላ ማለት በዚህ ልክም እኔ አላሰብኩም። ና ስትለኝ ሌላ ስራ እንሰራ በውስጥ ላዋራችሁ እንድታወሩ ላደርግ ነበር፣ ግን ይሄ ነገር ሚዲያ ላይ ነው መጀመሪያ የወጣውና ሰው ማወቅ አለበት። ከዚህ በኋላ ግልጽ ነው እንዲሄድ ዛሬ በቃ ካሜራ ይዤ መጣሁ። አመሰግናለሁ። አንቺ ኢነርጂሽን ወደ ድሮ ኃይል ወደ ድሮ ኢነርጂ መመለስ ነው። እሺ አሁን አቢናም ቢሆን መልካም ጊዜ ይሁንልሽ። አመሰግናለሁ። ይቅርታኝ ስለተቀበልክ መልካም ህይወት። ቤተሰቦችም እንወዳቸዋለን። ይቅርታ ስለተፈው እግዚአብሔር ያክብርልኝ። ትሄዳለች እሷን እንሸኛትና ቴንክ ዩ። እሺ አመሰግናለሁ። ያው ቤተሰቦቻችን ይሄን ይመስል ነበረ። ተሳክቶልኛል። በጣም ደስ ብሎኛል ስለተሳካልኝ ሁሉ ነገር። አመሰግናለሁ። እናንተም ጨርሳችሁ ስለተመለከታችሁን አሁንም ቢሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ቻናል 30 ሺህ አስገቡት። ሲኪራትና ደስ ይበለው ሰው ያየውን ልጅ እስኪ ኮፒ ሊንክ በጣም አድርጉለት። ያው ቪዲዮ እየለቀቀ ስላልሆነ እናመሰግናለን። ሰላም ሆኑልን። እንመጣለን በአዲስ ነገር።